አምስት አይነት ሴቶችን ፈጽሞ እንዳታምናቸው። የዛሬው መልእክቴ 5 አንዋዕ ሚን النሳ ላ ተثق فيهن አበደን ይላል። ምክንያቱም እነዚህን ሰዎች ማመን ከጀመርክና ካመንካቸው ነፍስህን ራስህን ሰላም በለው። ምክንያቱም ከዛ በኋላ የማይወጣው የሆነ ችግር ውስጥ እየገባ እንደሆነ ልነግርህ ፈልጋለሁ። ከዛ በኋላ ትላልቅ ሀዘኖች ያጋጥሙታል፣ እንዲሁም ፈተናዎች ይበዙበታል፣ እንዲሁም ደግሞ ራሱን እስኪያጣ ድረስ ይተክዛል። ስለዚህም ምናልባት ከነዚህ 5 ነገራቶች አንዱ ያለባት ሴት ጋር ከሆንክ በድጋሚ እንድታስብበት ፈለኩኝና ይሄን መልእክት ልነግርህ ፈለኩ። ይሄን ልነግርህ የምፈልገው ደግሞ እንደ ወንድም ሆኜ ነው። ምክንያቱም ከዛ በኋላ ማትወጣው የሆነ ህመም ውስጥ ስለምትገባ እንዲሁም ልብህ ከመሰበሩ በፊት እንድታድነው ስለፈለኩ ነው። ስለዚህ ወደ ዋናው ሐሳቤ ልግባ። ነገር ግን ላይክ እና ሼር እንዳትረሳ። 5 አንዋዕ ሚን النሳ ላ ተثق فيهن አበደን። ከሴቶች እኮ 5 አይነት ባህሪ ያለባቸውን እባክህን መቼም እንዳታምናቸው። አንደኛ፣ አንተ በሐዘን ውስጥ ሆነህ ሳለ ፈጽሞ ሐዘንህን ቦታ ሳትሰጠው የተቀመጠች የሆነች ሴት። አንተ በጣም ጭንቀት ውስጥ ሆነህና እንዲሁም ጉዳዩ ሲያስጨንቅህ እያለቀስክ ባለህበት ሰዓት ተመልክታህ ምንም ነገር እንዳልተፈጠረ የምታስመስል የሆነች ሴት። እቺ ሴት ከዚህ በፊት እኮ አንተን ቃል ገብታለህ ሊሆን ይችላል። በማንኛውም ጊዜ አጠገብህ ልትሆን፣ በሐዘኑም ጊዜ ሆነ በደስታ ጊዜ አብራህ እንደምትሆን ነግርሃለች። ታዲያ በህይወትህ ውስጥ አንድ ሐዘን ሲመጣብህና ያንን ሐዘን እየተጋፈጥክ ባለህበት ሰዓት ያን ሐዘንህን ሊያስረሳ የሚችል ነገር ማምጣት ባትችል እንኳን በዚህ ሐዘንህ ዙሪያ ላይ ጥያቄ እንኳን ማታነሳ ከሆነች ይቺ ሴት በጣም ፈታኝ የሆነች ሴት ናት። ምናልባት አንተ ሐዘን ውስጥ ሆነህ እያሰበች ያለችው ወይም ደግሞ እያወራችህ ያለችው ስለ ራሷ ስለ ግል ጉዳዩና ስለ ግል ጥቅሟ ሊሆን ይችላል። ነገር ግን አንተ ያለህበትን ሐዘን ፈጽሞ ዞር ብላ አልተመለከተችውም ሊሆን ይችላል። ያኔ ታዲያ አንተ ልትጠራጠራት እንደሚገባህ ግልጽ የሆነ ማስረጃ ነው ማለት ነው። አው በፊት ቃል ገብታለሃለች፣ በችግርህ ጊዜ አብሬህ ነኝ ብለሃለች፣ ሐዘን ሲመጣብህ ከጎንህ ነኝ ብለሃለች፣ እንዲሁም ከደስታህ በፊት በሐዘንህ ከጎንህ እንደምትሆን ቃል ገብታለህ ሲያበቃና እንዲሁም እንደምሰሶ ሁሉ ጊዜ አጠገብህ እንደምትሆንና እንደ ግድግዳ ደግሞ እንደምትከላከልልህ ተናግራ ሲያበቃ እንዲሁም በማንኛውም ጊዜ አብራህ እንደምትሆን ነግራ ሲያበቃና እንዲሁም ከደስታህ በፊት ሐዘንህ ላይ እንደምትሳተፍ ነግራ ሲያበቃ ነገር ግን ካገባሃት በኋላ ሁሉ ነገር ሲቀያየር ምን ሊመስልህ ይችላል? አንተ እሷ ያንተን ሐዘን እያጣጣመችውስ ቢሆን ምን ታውቃለህ? ምክንያቱም እቺ ሴት እኮ አንተ በመጀመሪያ ሐዘን ውስጥ ስትገባ ቅድሚያ ልታየው የሚገባው ያንተን የማዘን ጉዳይ ነው። ከጎንህ ማንም እንደሌለ ልታውቅ ይገባታል። አንተ ጋር ያለችው እሷ ብቻ ናት። ስለዚህ ሐዘንህን ልትካፈል የሚገባት እሷ ብቻ ናት። ሐዘንህን መካፈል ካልቻለች በደስታህ ጊዜ ብቻ መካፈሏ ላንተ ለሷስ ምንድነው ጥቅሙ ሊሆን የሚችለው? አብራችሁ የመኖራችሁ ትልቁ ፍሬ እኮ በሐዘን ጊዜ ከደስታ በፊት አብራችሁ መደጋገፋችሁና መተዛዘናችሁ ነው የሚሆነው። ይህ ካልሆነ ግን በፍጥነት ከሷ ርቀህ ልትወጣ ይገባሃል ወንድሜ። አላወቅኩም ነበር እንዳትል ነግሬሃለሁ። ሁለተኛ፣ በኩራት መንፈስ ሆና አንተን የምታናገርህና ካንተ ጋር በንቀት መልኩ የምትኖር የሆነች ሴት ናት። እቺ ሴት ሁልጊዜ አንተን አትረዳህም። ሁልጊዜም አንተን ልታዳምጥህ አትፈልግም። ሁልጊዜም ያንተ ሐሳብ የበላይነቱን ልታረጋግጥልህ አትፈልግም። ምክንያቱም እቺ ሴት የበላይነቷን አስቀድማ አስቀምጣለችና ያንተ ንግግር ከሷ በታች ነው። ያንተ ትዕዛዝ ከሷ በታች ነው። ያንተ ህይወት ከሷ በታች ነው። ያንተ ፍቅር ከሷ በታች ነው። ያንተ ደግነትም ከሷ በታች ነው። አንተ በቤትህ ላይ የምታደርጋቸው ነገሮች ሁሉ ከሷ በታች ነው። እሷ ሁልጊዜም ራሷን ከፍ አድርጋ ነው የምትመለከተው። ምናልባት አንተ ማንኛውም ሐቅ ቢኖርህ እንኳን ያንተ ሐቅ ከሷ ሐቅ በታች ስለሆነ ሁልጊዜ የሷ ሐቅ ቅድሚያ ይሰጠዋል። እንዲሁም በደልህም ከሷ በታች ስለሆነ ቅድሚያ የሷን በደል ማዳመጥ ይኖርብሃል። እንዲሁም ያንተ ህይወት ከሷ በታች ስለሆነ የሷን ህይወት ቅድሚያ መስጠት ይኖርብሃል። ማንኛውም ነገር ላይ እሷ ቅድሚያ ይኖራታል። ያን ጊዜ እሷ ራሷን ከፍ አድርጋለች። ወንድ ልጅ ደግሞ ሁልጊዜ ክብሩን ይፈልገዋል። ክብሩም እንዲጠበቅለት ማድረግን ይፈልጋል። ይህ ካልሆነ ደግሞ ፍቅር ምንም ሊሆን ይችላል በወንድ ዘንድ ማለት ነው። ስለዚህ ዘላቂ ያልሆነ ፍቅር ጀምራችኋልና ይህ ነገር ካለ ፈጽሞ እሷ ጋር መኖር እንደሚከብድህ ልነግርህ እፈልጋለሁ። አንቺም እህቴ ምናልባት ያንቺ ኩራትና ለሱ ያለሽ ንቀት ላንቺ ክብር መስሎ ከታየሽ ፈጽሞ ይህ ጉዳይ ክብር እንዳልሆነ ልነግርሽ እፈልጋለሁ። ምክንያቱም የሴት ልጅ ትልቁ ክብሯ ባሏን ማክበሯ ነው፣ ባሏን መጠበቋ ነው፣ ባሏን መንከባከቧ ነው። ይህ ሲሆን ነው ትልቁን ክብሯን አገኘሽ ተብሎ የሚጠራው ማለት ነው። በባሏ ክብር ውስጥ ነው ክብሯ የሚገለጸው። በባሏ ፍቅር ውስጥ ነው ፍቅሯም ሊገለጽ የሚችለው። ምቾቷም እንደዚሁ ባሏ ሲመቸው ነው ልታገኘው የምትችለው። እሱ እየተቦሳቆለና እየተዋረደ እንዲሁም በሰዎች ፊት እየተናነሰና አንቺ የበላይነትን ይዘሽ ሳለ ክብሬን በዚህ መልኩ አገኛለሁ እንዲሁም ክብሬ የተሻለ ቦታ ደርሷል ብለሽ የምታስቢ ከሆነ የሆነ ሰዓት ላይ ያገረሽበትና ጥሎሽ ይጠፋል። ያን ጊዜ ፈጽሞ